እኔን በጥላቻ ተባብራችሁ ከልጄ ከላምሩት ከለያያችሁኝ እኔ ደግሞ በዚህ ምድር ላይ ከምትወዱትና ከምታከብሩት አንድ በአንድ ልጥላችኋለሁ። እንኳን እኔ አምጪ የወለድኩሽ እናትሽ ይቅርና ትርሲትዬ እንኳን ያንን ሁሉ ነገር አድርገሻት እያወቀች አንቺ ምንም እንዳትሆኝባት ነው ያስጠነቀቀችኝ። ኪሩቤልም መክሊትዬም ደግሞ ይወዱሻል። እንደዚህ እንደምትንከባከቢኝ ትርሲት ስትመጣ ነው የምነግራት። ውለቷ መክፈል አለባት። እንዴ እሷ ምን በወጣትና ውለታ ትከፍላለች? ውለታ የተደረገለት ሌላ ከፋዩ ሌላ፣ እንደዛ ይሆናል? እኔማ ከሆነ የምከፍለው የቱን ከፍዬ የቱን ተዋለሁ። በምን አቅሜ? እናቴ ሁላችሁም እንደምትወዱኝ ነገረችኝ። ምናልባት እናቴ ስለወለደችኝ ልትወደኝ ትችላለች ብዬ አስባለሁ። ሰራተኛዋንም ተዋት። አንተ ግን እንዴት ልትወደኝ ቻልክ? እንዴት እንደምጠላሽ ታስቢያለሽ? ጥያቄን አታጣሙ። ኪሩቤልም ምን ያቺ እርኩስ ዝናሽ ያሴሩትን ሴራ በራሳቸው ደም እንዲከፍሉ አደርጋለሁ። ይህ መሬት እሳት እንዲተፋባቸው ካላደረኩ እኔ ግርማ አይደለም። ኪሩቤልዬ የትርሲት ናፍቆት በብቸኝነት ስሜት ውስጥ እየከተተክ እንደሆነ አውቃለሁ። ፍቅር እንደዚህ ነው። ከባድ ስቃይ፣ ትልቅ እብደት። እሷን ሳላስብ መቆየት አልችልም። ይሄ ደግሞ እስከ መቼ እንደሚቀጥል አላውቅም። የማውቀውና የምሄድበት ቦታ ሁሉ እሷን ነው የሚያስታውሰኝ። ልክ ነህ። እኔም ቀምሼዋለሁ። ከግርማ ጋር የነበረንን ያንን የተቃጠለ የፍቅር ጊዜ ሳስታውስ ፍቅር ምን ያህል እንደሚያሳውርና መውጫ እንደሚያሳጣ ይገባኛል። አራስ ሆኜ ጥሎኝ ጠፋ። 4 ዓመት ሙሉ በስቃይና በመከራ ጠበቅኩት። ዘመዶቼን እንኳን ዞር ብዬ አላየሁኝም። ቀድሞውንም ለሱ ስልትቻቸው ስለነበር እሱ ግን ረስቶኝ ነበር። ታውቃለህ፣ ግርማ በዛ ሰዓት ለኔ የህይወቴ ሙሉ ትርጉም ነበር። እሱን ከማፍቀሬ የተነሳ ሌላው ዓለም በሙሉ ከንቱ መስሎ ይታየኝ ነበር። በኋላም መኖር ግድ ሆነብኝ ለላምሮቴ ስል። ይሄ ህይወት ተጀመረ። ዛሬ አውሬ ሆኖ ካልበላዋችሁ ቢልም ለኔ ግን እሱ የነበረበት ጊዜያት ጥሩ ትዝታ አለኝ። አመሰግናለሁ ማዘር። ያንቺን የፍቅር ታሪክና አይንን እብደት መስማቴ ለኔ ትልቅ መጽናኛ ነው። አሁን ያለሁበትን ስሜት ማንም ሰው ይረዳኛል ብዬ አላሰብኩም ነበር። ፍቅር ሰው እንደዚህ ተቆጣጥሮ በትዝታው ብቻ እንዴት መኖር እንደሚቻል ማሰብ በጣም ከባድ ነው። አንተ ሁሌም በጎውን አስብ፣ እኛ የሐሳባችን ውጤት ነን ይል ነበር የትርሲት አባት። አንተ ብቻ በጎውን አስብ። እንዴት ነሽ መክሊት? ምን ነው ዛሬ አንቺና ኪሩቤል ጥላችሁኝ ጠፋችሁ? እኔማ እኮ ማየ ሱቅ ልካኝ ነበር፣ እዛ ሄጄ ነው የቆየሁት። ደህና ነሽ? ደህና ነኝ መክሊት። ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። እንዴ እኔ ምን አደረኩልሽና? ማለት ያው ስራዬን የሰራሁት። ቤተሰባችን የጎደለውን ሰላም ሞልተሻል። እኔንም እንደ እህት ተንከባክበሽኛል። አሁን ለምን ሁሉም እንደሚወዱሽ ገብቶኛል። ተወዳጅ ልጅ ነሽ፣ ልክ እንደ ትርሲት። ትርሲትን ተወጃት ነበር? አልወዳትም ነበር። እኔ ከልጅነቴ ጀምሮ የሷ እረኛ ሆኜ ነው ያደግኩት። አባቷንም በጣም እጠላው ነበር። ምንም ነገር የሚያደርገው ለሷ ብቻ ነበር። እኔ ስጠይቀው አንቺ ልጅ ነሽ እንዴ ይለኝ ነበር። ልጅማ ነበርኩኝ። የሱ ልጅ ስትመጣ የኔን ልጅነት ረስቶ የሷ ሞግዚት አደረገኝ እንጂ። በዛ በጣም እጠላው ነበር። አሁን ላይ ምን እንደሚሰማኝ አላውቅም። ሳትናፍቀኝ አትቀርም። ይቅር ባይ ልብና አመስጋኝ አንደበት ካለ ሁሉም ነገር ሰላም ይሆናል። አባቴን መቼም ይቅር አልለውም።
አፍቅረሽ ታውቂያለሽ? ፍቅር ምን ያደርጋል እንዴ? ምን ነው ደነገጥሽ? በዚህ እድሜሽ ስለ ፍቅር ማውራት ያስደነግጣል እንዴ? ስታፈቅሪ ነው የኔ ህመም የሚገባሽ። አሁን ላይ ያለ ጆኒ ማሳለፈው እያንዳንዱ ሰዓት ምን ያህል ከባድ እንደሆነ ይገባሻል። ፍቅር በጣም እጅግ በጣም ከባድ የሆነ ስሜት ነው። እያሳለፍሽው ያለው ሀዘን ምን ያህል ከባድ እንደሆነ ይገባኛል። ባገኘሁት አጋጣሚ አንቺን ለመርዳትና ይህንን ከባድ ጊዜ እንድታሳልፊ ከጎንሽ ለመሆን ዝግጁ ነኝ። ስላሳለፍሽው ፍቅርና ስለ ጆኒ ብቻ ስለፈለግሽው ነገር ለማውራት ከፈለግሽ ነው ያለው። እሺ፣ አመሰግናለሁ በጣም። ያው አሁንማ ከእህቴ ለይቼ አላይሽም። አየሩ ቀለል ሲል ወተን አብረን ወክ እናደርጋለን። ስራ ካለሽ ቶሎ ጨርሽ። አፍቅራሽ ታውቂያለሽ ነው ያለችኝ። ቆይ ፍቅር እንደያዘኝ ግን በምንድን ነው ላውቅ የምችለው? እንዴት ነሽ አምሮት? ደህና ነኝ ኪሩ። ምን ነው ዛሬ ጠፋክ? አንድ ቦታ ወጣ ብዬ ነበረ። አሁን ግን ፍሪ ነኝ። ፈልገሽኝ ነበር? አይ ያው ያላንተ ቤቱ ጭር አለ ብዬ ነው። ስልክ አውርቼ ልምጣ። ስልክ ማን ሊደውልላት ይችላል? መቼም ያ የተረገመ አይደለም አይደል? ለምሮቴ የኔ ውድ ስለኔ ያሳለፍሽውን ስቃይ ይረዳሻለሁ። የኔና ያንቺ ቦታ በዛው በድሮ ሰዓት ተጠብቅሻለሁ። አደራ እኔ እንዳወራሁሽ ማንም ማወቅ የለበትም። ያለዛ ችግር ውስጥ ከችኛለሽ። እስካይሽ ጓጉቻለሁ የኔ ፍቅር። ጆኒ በህይወት አለ? ጆኒ በህይወት አለ? አምላኬ ሆይ አልሞተም። እስካገኘው ድረስ መታገስ አልችልም። አሁኑኑ ሄጄ ማግኘት አለብኝ። ምን እየደበቅሽኝ ነው? ስልክሽን ይዘሽ የሮጥሽው ማንን ልታወሪ ነው? ኧረ እኔ ምንም አልደበቅኩም። ከማንምም ቴክስት አልተላከልኝም። ድንገት ከማላውቀው ሰው የሆነ ቴክስት ተልኮልኝ ነው እንጂ ምንም የተፈጠረ ነገር የለም። ስልክሽን ስታይ ያየሁት ድንጋጤ ቀላል የሚባል አይደለም። ያ አባትሽ በሌላ ተንኮል ሊያጠምድሽ የሞከረ ነው አይደለም? ከኔ ምንም ልትደብቂ አትችይም። እውነቱን ንገሪ። ምንድን ነው የምታወራው? ስታየኝ እኔ ጅል እመስልሃለሁ እንዴ? ፍቅረኛዬን ከገደለው ሰው ጋር እኔ ቆይ አንተ ሰውዬ ስራ የለክም?
ክፍሌ በር ላይ ምን እንደምታረገው ጭራሽ ልትመረምረኝ የሚያምራል? ከገባሽ ጥሩ ነው። ካሁን በኋላ ሁላችንም የምንቀጥለው እንደዚህ ነው። አባትሽ ይቀረው አንድ ጥይት አንቺ ብቻ ነሽ። ስለዚህ በሆነ መንገድ ወደዛ ክፋቱ ሊመልስሽ እንደሚችል አስባለሁ። ስለዚህ ወደዚህ ጥፋት መንገድ ስቴጂ ዝም ብያለሽ። አንተ እኔን ልመረምረኝ? አንተ እኔን የመመርመር ምንም አይነት መብት የለህም። የራሴን ህይወት የምወስነው ራሴው ነኝ። ሞግዚት አያስፈልገኝም። አሁን ከበሬ ላይ ዞር በልልኝ። አልልም ላምሮት። ከዚህ በር ላይ ዞር ምለው አንቺ እውነቱን ስትነግሪኝ ብቻ ነው። አለበለዚያ ግን ጠፍተሽ እንድታጠፊኝ አልፈቅድልሽም። ኪሩቤል ትዕግስቴን በጣም እየተፈታተንከው ነው እንዴ? እኔ እኮ ቤተሰቤን ስለመረጥኩ መሰለኝ ያንን ጭራቅ ሰውዬ ከዚህ ቤት ያስወጣሁት። አሁን ደግሞ አንተ እኔን ስለማመን ታወራለህ። ሰማኛለህ? ያደረግከውን ነገር መቼም ማረሰው። አንተ እኮ ማለት የፍቅረኛዬን ሞት እንደ መደራደሪያ የተጠቀምክ ጌመር ነህ። ለሱ ይቅርታ ጠይቄሻለሁ። አሁን እያደረግኩት ያለሁት ነገር በሙሉ የአንቺን ደህንነት ለመጠበቅና ቤተሰቡንም ለመጠበቅ ስል መሆኑን መረዳትና ማወቅ አለብሽ። አሁን እውነቱ የሚወጣበትና ፍርዱ የሚመጣበት ሰዓት ደርሷል። ስለዚህ ኪሩቤል ኑዛዜ ክለዛ ቀን አቆየው። አምላኬ ሆይ ሰማኝ እንዴ? አዎ ቢሰማኝ ነው። ጆኒ ማንም እንዳያውቅ ብሎኛል። ቆይሽ አሁን ምንድን ነው የማደርገው? አሁን በግድ ከወጣው ይሄ ሰይጣን ሊከታተለኝ ይችላል። ቀጠሯችን ደግሞ ነገ ነው። ስለዚህ ነገ ተረጋግቼ ቦጣ ይሻላል። ኪሩቤልዬ በቃ እረፍት አልባ ሆንክ አይደል? ቤት ውስጥም ሆኖ እኮ እረፍት የማይገኝበት የኛ ቤት ብቻ ነው። ደግሞ ምን አድርግ ነው የምትልክ? ምን እንደምትልክ ባይገባኝም እኮ ድምጿን እየሰማሁት ነው። አይ ያው ምን ትላለች? ያው ላምሮት ብዙ ነገር አይደል የምትለው። ለነገሩ ምን ታድርግ? ይሄ ኬሲ የሆነ ሰውዬ እኮ ሙሉ ለሙሉ ጠምዝዞ ነው የሰራት። መልኳን ብቻ ሳይሆን ልቧንም ነው ከኔ የለየው። ታውቃለህ ኪሩቤል፣ እሷን በቅፌ ይዤ ያነባሁትን እንባ እንዴት አድርጌ ላሳያት? እኔ እናቷ ለሷ ስል ያየሁትን መገለልና መዋረድ እሷ አታውቅ። ታይ ማዘር፣ እንደዚህ አትማረሪ፣ ባንቺ አያምሩም። ቀን በቀን ልጇን እንደቀበረች እናት በአይኔ እያየኋት እንደተለየችኝ ነው የማስበው። እሷ እኮ የልጅነት የብርታቴ የውድቀቴ ምስል ነች። ይገባታል ማዘር። አንድ ቀን የዛኔ በደንብ አድርጋ ትክስሻለች። ደግሞ የመጀመሪያ ሴት ልጅ ለቤተሰቧ ሟች ናት ይባል የለ? ያንተ እህት እንደዛ ናት? ታላቅ እህት አለህ? አለች። ያው እኔ ብዙ ቤተሰብ ጋር አልቆየሁኝም ሲባል ስለሰማሁ ነው። ልክ ነህ። በዛውም ልክ ማስቸገሩ ላይ እነሱ ናቸው። ለነገሩ ምን ታድርግ? እሷ ነፍስ ስታቅ እኛ የተደላደለ ህይወት ውስጥ ገብተናል። እንደዛ የወዳት የነበረውን ተክሊም ካደረገላት ይልቅ ተይ ረፊ እያለ ይቆጣት የነበረውን ብቻ ነው የምታስታውሰው። የማይገርፉት ልጅ ሲቆጡት ያለቅሳል እንደሚባለው ማለት ነው። ሀና አይሆንም። መክሊት ሰላም ነው? ምንድን ነው ይሄ ጥያቄ? እኮ መሆን የነበረበት ላንተ ነው። ቆይ ምን ሆነሃል? አይ ትንሽ ጋደም አልኩና እንቅልፍ ገና ነው አይደል ሰዓቱ? ሰዓትማ ገና ነው። እኔም እኮ እራት ላቀርብ ስወርድ ነው ያየው። እሺ በቃ ትንሽ ለቅለቅ ልበል። ቆይ ምን ሆኖ ነው?
ጆንዬ እኔም ማዛው የለመድናትና የኔ እናንተ የፍቅር ታሪክና ጠረን የያዘችው ሩም ውስጥ ዛሬውኑ ገብቼ አንተን እያሰብኩ ላድር ነበር። ግን ይሄ የተረገመ ኪሩቤል እንቅፋት ሆነ። አይ ብዬ ገፍቼው ብሄድ ደግሞ አያፍርም፣ ይከታተለኛል። መጠንቀቅ አለብኝ። ነገ ሲኒ አይደልክ አምላኪ፣ ነገ አይንህ ይበራል የተባለውን ሰው ሆንኩ እኮ። እሺ እንዴት ነው የሚነቃልኝ? አንተ ሰውዬ ቆይ ለምን ከበሬ ላይ ዞር አትልልኝም? ምንድነው የቀረክ? ምን ሆነሻል ሌሊ ልጅ? ማላይ ነው እንደዚህ የምትጮሂው? እናቴ አንቺ ነሽ እንዴ? ያ ኪሩቤል መስሎኝ ነው። ኪሩቤል ደግሞ አንቺ ክፍል ምን ይሰራል? ምን አቀለታለሁ ማለቴ የት ገባሽ፣ የት ወጣሽ፣ በላሽ፣ ጠጣሽ፣ ተኝ እንዴ? ቆይ እኔ ሕፃን ልጅ ነኝ እንዴ? ተይ ልጄ እንደዚህ አትበይ። እሱ እኮ ላንቺ አስቦ ነው። ደግሞ እሱ እዚህ ቤት ለደቂቃስ ባይኖር ኖሮ አንቺ እኔን እናቴ ትይኝ ነበር? እናቴ አንድ ጥያቄ ልጠይቅሽ። ምንድን ነው? ጠይቅኝ እኔ ልጅ። እውነት ግን እኔን ትወጂኛለሽ? ማለት ይቅርታ ግን እኔ ልቤ አንቺን እንዲያምን ተደርጎ አልተሰራም እና እኔን የሰጠሽን አባቴን ትተሽ ሌላ ስታገቢ በቃሽ። እናትሽ ትወደኛለች የሚለውን መልስ ከሆነ የምትፈልጊው ለህይወትሽ የማስፈልግሽ ቀን ጥሪኝ፣ እሞትልሻለሁ። ምክንያቱም ይህንን ሁሉ ነገር እያደረግሽ ያ ሴጣን አባትሽን መከራዬን ሲያበላኝ መብቴን ሳላቅ ወይ ፈርቼ አይደለም ልጄ። ቢገባሽ እኔን ለማየት የሚጸየፉት አይኖችሽን ለማየት ስል ነው ልጄ። ሞቼም ቢሆን እወድሻለሁ። ሞቼም ነው የምወድሽ ልጄ፣ ሞቼ። ቆይ ማነች? ከዚህ በፊት ስለሷ አውርቶ አያውቅም። የቀድሞ ፍቅረኛው ትሆን እንዴ? የቀድሞ ፍቅረኛው ብትሆንማ በሆነ መንገድ ስለሷ ያነሳ ነበር። አያደርገውም። እህቴሌማ በፍጹም እንደዚህ ሊያደርግ አይችልም። ቆይ መክሊት ምንድን ነው የምትቀባጥረው? ቀንተሽ ነው እውነት ወይስ ለእህትሽ ተቆርቁረሽ ነው? እንደው ለምን ራሱን አልጠይቀውም? እዚህ ቁጭ ብዬ ምን አብሰለሰለ? መክሊት አልተኛሽም እንዴ? አዎ አልተኛውም። ማለቴ ውሃ ጠምቶኝ ልጠጣ መጥቼ ነው። ታዲያ ውሃው ያለው ወደዛ መስሎኝ። አይ ትንሽ ላውራ ብዬ እኮ ነው። እምረብሽ ከሆነ ግን መሄድ እችላለሁ። አትረብሽኝም፣ ችግር የለውም፣ እየቀለድኩ ነው። ግን ምን ሆነሻል? እኔማ በጣም ደህና ነኝ። አንተ ግን የሆነ ነገር ሆነሃል። ደህና አይደለህም። ከመሸ በኋላ እኮ በጣም ነው የተረበሽከው። ያው የሆንከውን ነገር ልትነግረኝ ከቻልክ። እነግርሻለሁ። ለአንቺ ነግሬሽ በምትሰጪኝ መልስ ትንሽ ቀለል እንዲለኝ ነው የምፈልገው። ከዛም በኋላ ተኛለሁ። የምርህን ነው? አዎ እውነቴን ነው። እሺ ምንድን ነው ንገረኝ። መክሊት በጣም አስጨንቆኛል። ምንም ላምናት አልቻልኩም። በጣም እየረበሸኝ ነው። እኔም እኮ ግራ ገብቶኝ ነበር። ቆይ ማናት እንደዚህ እንቅልፍ የምትነሳ? ምን አድርግ ነው የምትልህ? አንተስ ደግሞ ካልፈለግ አልፈልግም አትላትም? የምን ፊት መስጠት ነው? ምንድን ነው የምታወሪው? አሁን ላምናት አልችልም አላልክም? ታዲያ ስለ ላምሮት ነው። ሌላ ስለማን ላወራ እችላለሁ? ቆይ ምን አስበሽ ነው? ያው ምን አስባለሁ? በጣም ይቅርታ፣ ግራ ተጋብቼ እኮ ነው። ይቅርታ። በቃ ደህና ነኝ። ለማንኛውም በርሽን ዘግተሽ ተኝ። እንዴ ፈራሻት እንዳትመጣልሽ። ማናት የምትመጣው? ላምሮት ነቻ። ትምጣ። ታዲያ እሷ ምን ታደርገኛለች? ለምን እንደሆነ እነግርሻለሁ። ለማንኛውም ቆልፈሽ ተኝ። እሺ። መክሊት ውሃ ልጠጪ ነበር እኮ።
ብዬ ነበር ለካ ረስቼው ነው። እሺ ግርማ ትንሽ ጊዜ ነው፣ ትንሽ ጊዜ። ከዛ መሞት ምን ያህል መገላገል እንደሆነ ይገባል። ግደለኝ እያልክ ትጮኻለህ። ያኔ እኔ ደግሞ እየሳቅኩ ያለሁ። አንተ ገለኸኛል፣ እኔ ግን አለሁ፣ አልሞትኩም። ቆይ ግን እንዴት ተረፍኩ? የገደለኝ እዚህ ቤት ውስጥ ነው። እዛ ሆስፒታል እንዴት ልደርስ ቻልኩ? ኪሩቤል? አይ እሱ ሊሆን አይችልም። እንደ ሞት ያደረገው እሱ ነው። ከተረፍኩ እንደማልተወው ያውቃል። ታዲያ ማን ሊሆን ይችላል? ምንድን ነው? ምን እየሆንክ ነው? ላምሮት እውነቱን እስካልተናገርሽ ድረስ ከዚህ ቤት መውጣታችን። የምን እውነት ነው የምትለው? ይኸውልህ አሁን እኔ እዚህ ጋር የመጣሁት ያንተን ክልከላ ላዳምጥ አይደለም። አሳልፈኝ ልውጣበት። ማታ ቴክስቱን ስታይ እንዴት እንደሆነች እኮ አይቻለሁ። ያ ከይሲ አባትሽ ሊያጠምድሽ እንደሆነ ገብቶኛል። ምንድን ነው የምትቀባጥረው? ስታየኝ እኔ ትርሲትን እመስላለሁ? ትርሲትን ባትሆኝ እንኳን እህቷ ነሽ። ስለዚህ አደጋው ስትገቢ ዝም ብዬ አላይሽም። ይኸውልህ ኪሩቤል፣ እኔ የራሴ የሆነ ህይወት ያለኝ ሰው ነኝ። አንተ እንደፈለግክ ልከለክለኝ አትችልም። ምንም በማታውቀው ነገር ዝም ብለህ አትገምት። ላምሮት አትልፊ። ስለማላስወጣሽ ክፍልሽ ገብተሽ ብተኝ ነው የሚሻለው። ቆይ እዚህ ቤት እስረኛ እንደሆነ የፈረደብኝ ማን ነው? ማንም እስረኛ የለው። አንተ ደግሞ ትሆኝ። በቃ ምንም ነገር አትበለኝ፣ አትናገረኝ። ላምሮት ተረጋጊ። የምናወራው እኮ ስለ ቤተሰቡ ነው። መጠባበቅ አለብን። መጠባበቅ? እንደዚህ ነው እኔ የምጠብቀኝ? ቆይ እኔ እዚህ ቤት ውስጥ ምንም መብት የለኝም? እኔ እዚህ ቤት ውስጥ እስረኛ ሆኜ እንድኖር ነው የምትፈልጉት? ቆየት አላችሁ፣ ንውጡ። ምን ተፈጥሮ ነው? ምንድን ነው የምትጫጫሁት? ቤቱን እኮ በአንድ እግሩ አቆማችሁት። ምንድን ነው የምትጫጫሁት? ማም፣ ቆይ አንቺ ምን እስረኛ እንደሆንኩ ነው የምታስቢው? የኔ ልጅ ይሄ እኮ ቤትሽ ነው። የምን እስር ነው? ታዲያ እንደዛ ከሆነ ይሄን ልጅ አሳርፊው። እኔ እዚህ ቤት ውስጥ ለምንድን ነው እንደፈለግኩ መውጣትና መግባት የማልችለው? ለምንድን ነው የሚከታተለኝ? እኔ የምወጣበትን ጉዳይ ለእሱ የማስረዳት ግዴታ የለብኝም። ማዘር፣ እሷ የምትለው ምንም ይሁን ምንም ወደ ውጭ እንድትወጣ ልንፈቅድላት አይገባም። የሆነ መልእክት ተልኮላት ነበረ። በእርግጠኝነት የአባቷ ወጥመድ ውስጥ ሊከታት ነው። አዝናለሁ። በዚህ ሰዓት ለሁላችንም ደህንነት ሲባል የቤቱ ህግ ባለቤት ኪሩቤል ነው። ምን? ማም፣ አንቺም እንደዚህ ነው የምታስቢው? ቆይ እሱ ማን ስለሆነ ነው? ይሄ ማለት እዚህ ቤት ውስጥ እኔ ምንም ነፃነት የለኝም ማለት ነው? እዚህ ቤት ውስጥ እንደፈለግኩ መንቀሳቀስ አልችልም ማለት ነው? እኔ ደግሞ ይሄንን ነገር ዝም ብዬ አልቀበልም። እወጣለሁ። ትገሉኝ እንደሆነ አያችኋለሁ። እንግዲያው ስሚኝ ላምሮት፣
እዚህ ቤት ውስጥ ህግ ጥሶ የወጣ ሰው ዳግመኛ ተመልሶ ወደዚህ ቤት እንዲገባ አይፈቀድለትም። ምክንያቱም ሄደሽ ስትመጪ ምን ይዘሽ እንደምትመጪ እርግጠኛ ስለማን ነው። ማም እንደዛ ነው? አዎ እንደዛ ነው። የምትሄጂበትን ቦታ ማትናገሪ ከሆነና አብረሽ ማልሄድ ከሆነ ግዴታ የቤቱን ህግ ማስፈጸም አለብኝ። አንተ ከኔ ጋር አብረከኝ የምትሄድበት ምንም ምክንያት የለም። እኔ አንተ ጠባቂነት አያስፈልገኝም። ለምን ይሄን ያህል ህይወቴ ላይ ጣልቃ እየገባክ እንደሆነ አልገባኝም። ቆይ እየተበቀልከኝ ነው? እባክሽ ተረጋጊ የኔ ልጅ። ኪሩቤል ያለሽ ትክክል ነው። እኛ ራስሽን እንዳትጎጂና ወይ ደግሞ ያ ሰይጣን እንዳያገኝሽ ፈርተን ነው። እኔ ዳግመኛ ላጣሽ አልፈልግም። እባክሽን አይዞሽ እናቴ፣ ስጋት አይግባሽ። ያንን አረመኔና ነብሰ ገዳይ የሆነ ሰውዬ ዳግም አላገኘውም። አንተ ጋር አልጨረስንምሽ። ማዘር እቺ ልጅ አሁንም ለመታለል ቅርብ ናት። የሆነ የደበቀችን ነገር አለ ይመስለኛል። በጣም እርግጠኛ ነኝ። ያ ሰይጣን ሊሆን ይችላል። እንደዛ ሆነው ሲያበቁ የምታወራው ይመስልሃል? እሱን እንኳን እርግጠኛ አይደለሁም፣ ግን የሆነ ችግር አለ። ወይ አምላኬ፣ ልጄን አገኘው። እቅፍ ያስገባኋት ብዬ ሳልጨርስ። ምን ሆነሻል ማዘር? እመኚኝ፣ እኔ እስካለው ድረስ ምንም ነገር አትሆነው። ትንሽ ጊዜ ብቻ ነው። እሱን እድሜ ልክ የምጠላበትን ታሪክ ካቆምንበት እንቀጥለዋለን። ታሪክ? የምን ታሪክ? ኪሩቤል አዲስ እየሆንክብኝ ነው። ደግሞ የምን ታሪክ ነው? አትጨነቂ፣ ገና እያሰብኩበት ነው። ግን እሷን ልንጠብቃት ይገባል። ብቻዋን እንድትወጣ ከፈቀድንላት ትልቅ አደጋ ውስጥ ነው የምትወድቀው። አዎ ኪሩዬ፣ እራሷ ላይ ችግር እንዳታመጣ ቀንና ሌሊት በጭንቀት ነው የማሳልፈው። ሀዘኑ ሳያንሳት አሁን ደግሞ ያባቷ። አንተ የወሰንከውን ክልከላ እኔ እቀበላለሁ። ልጄን ጠብቃት። እኔ ግን ምፈራው እኛን ለመሸወድ ብላ ሌላ ዘዴ እንዳትሞክር ነው። በጣም እልህ ውስጥ ነው ያለችው። ልጄ አንተ ባትኖር ይሄ ቤት ምን እንደሚሆን አላውቅ። ለአምሮቴቱንም ያክል ብትቆጣ ምን ያብሬክ ነኝ። ብቻ ግን በንዴት ራሷን እንዳትጎዳብኝ ነው የምፈራው። አንቺ አትጨነቂ ማዘር፣ እኔ አይኔን ከሷ ላይ አላነሳም። አንቺ ብቻ አጠገቧ ሆነሽ አረጋጊያት። እሺ፣ የቻልኩትን ያክል እሞክራለሁ። እግዚአብሔር ከኛ ጋር ይሁን። ይህንን ማዕበል በሰላም እንድናልፈው ጸልያለሁ። አንተም ራስህን ጠብቅ። መቼም የዚህ ቤት መከራ ካንተ ራስ አልወረደም።